ተመልካቾቻችን የመሰሸው ነው መሰሸው በአባይ ቲቪ እና በመሰሸው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ የእንግዳ ፕሮግራም ይሆናል። ዛሬ አሪፍ እንግዳ ጋብዤላችኋለሁ። ሊዲያ አብቹ ትባላለች። በተለያዩ የማህበራዊ ሚዲያዎች አጠር ያለ መልእክት በማስተላለፍ ትታወቃለች። በዚህም ብዙ ሰዎችን ተከታዮች አፍርታለች። ተጽዕኖ ፈጣሪ ናት። በህይወቷም ደግሞ ብዙ አስተማሪ ነገሮች አሉ። ስለ ስራዋ፣ ስለ ህይወቷ ላወጋት ዛሬ የመሰሸው የክብር እንግዳ አድርጋታለሁ። በክብር ተቀበሏት። በክብር ተቀበሏት። እንዴት ነሽ? ሆነሽ? ጉድ ወይስ ሊዱ እንዴት ነሽ? ደህና ነኝ። ሁሉ ሰላም አለው? ሁሉ ሰላም። ገና ዛሬ አየሁሽ በአካል። አዎ፣ ብዙ ሰው በአካል አይቶኝ ያውቃል። አዎ። እና መልእክትሽ ደግሞ በጣም ቀጭን ናቸው። አንቺ ደግሞ ወፍራም ነሽ። አጠር ያለ ቀጠን ያለ መልእክት ነው። አጠር ያለ ቀጠን ያለ። አዎ፣ ጊዜ ላለመፍጀት ሀሳብን ብቻ ለማድረስ ነው ሀሳቡ። ደግሞ እኔ የሚመስል ነገር አለሽ። እንመሳሰላለን። አንመሳሰልም? ክብ ፊት አይደል? የፊታችን ክብ ፊት ነው። 360 ዲግሪ ነው። እስቲ ያዡ ለዚያ። ችርስ። አይ ትካሻችንም ሰፊ ነው። ጥሩ ነው። የአካላዊ ገጽታችን ተመሳሳይ ነገር ስለሆነ ደንደን ያለ ነው። አይ አሪፍ ነው። እንዴት ነው ልኳ? አሪፍ አይደል? ብዙ ጊዜ በአጭር መልእክቶችሽ ሰዎች ይነቃቃሉ። አንቺን ማን ያነቃቃሽ? መኖር። እንዴት? ያው ስትኖር በህይወት ፓዝ ውስጥ በእያንዳንዱ በምታልፈው ህይወት ምዕራፍ ውስጥ የሚገጥሙ ነገሮች አሉ። ሰክሰስ አለ፣ ዊን ታረጋለህ፣ ሉስ ታረጋለህ፣ ፌሌሪቲን ታስተናግዳለህ፣ ታገኛለህ፣ ታጣለህ፣ ይከፋል፣ ይደክማል፣ መውጣት አለ፣ መውረድ አለና በዚህ ሁሉ የእያንዳንዱ ህይወት ምዕራፍ ውስጥ የሚያስተምሩ ነገሮች አሉ። ከተማርክበት ከመኖር በላይ የሚያስተምር ነገር የለም፣ የሚያነቃም ነገር የለም። ስለዚህ ያነቃሽ ያ መኖር ነው። አዎ። አሁን ዛሬ ያለሽበት ቦታ ለመድረስ በጣም ከባዱ ጊዜ የትኛው ዘመን? በየጊዜው በእያንዳንዱ የህይወቴ እንትን ውስጥ ከባድ ጊዜያቶች አሉ። በእያንዳንዱ የህይወት ምዕራፍ ውስጥ በምገባበት በመጀመራቸው ስራዎች በማረጋቸው እንቅስቃሴዎች በሙሉ ከባድ ጊዜያቶች አሉ። ትልቁ ነገር ያንን ከባድ ጊዜ አሸንፎ ድጋሚ መቆም ነው። ያው ተስፋ ለመቁረጥ ነው በነገሮች እንጂ የኖርን እስካለን ድረስ በየጊዜው ፌል የምናደርግባቸው ጉዳዮችና ከባድ ጉዳዮች አሉ። ለህብረተሰቡ አስፈላጊ ነው ብለሽ የምታምኛቸውን ብቻ መልዕክት ለቅያለሽ እንጂ ሊዲ ሌላ ናት። ከጀርባ ብዙ ችግር ያለባት፣ ውጣ ወረድ ያለባት፣ ህይወትን የምትጋፈጥ ናት። እኔ አሁን ህዝቡ ኦፊሻል እንዲያውቅ የምፈልገው እኔ ማንንም ሰው ለመምከርም የመምከርም ሀሳብም እኔ ራሱ ለራሴ ምክር የሚያስፈልገኝ አይነት ሰው ነኝ። ብዙ ሰው ኮንተንቴን በእንደዛ ነው የሚወስደውና ሳየው በምክር ሳይሆን እኔ የሚሰማኝን ስሜት ኦብዘርቬሽኔን እያንዳንዱ ፖስት የማደርጋቸው ቪዲዮዎች እኔ ላይ የደረሱ ብቻ አይደሉም፣ ሰዎች ላይ የሚደርሱ ሰው ላይ ቢያንስ በቀን ትናንትና አውርተናል፣ በቀን 15 ሰው ባገኝ 15 ሰው የላይፍ ኤክስፒሪየንስ ይኖረኛል፣ ኦብዘርቬሽን ይኖረኛል። ጎበዝ ታዛቢ ነኝ፣ እታዘባለሁ እና የታዘብኩትንም ፖስት አደርጋለሁ። ያው ሶሻል ሚዲያ ስትሆን ለሰውም ድምጽ ነው የምትሆነውና ኮንተንትም አርገት ይዘዋል እንደ ኮንተንትም ነውና እኔ የሰዎችን ኔጌቲቭ ሳይድ ብቻ ማሳየት ፈልጌ ሳይሆን ሰው ነው። ሰዋዊነቱን ባህሪ እንደማይለቅ ምንም ቢሆን ለራስ ያለ ነው፣ ለራሳችን ያለ ነው። ራሳችንና እግዚአብሔር ብቻ እንደሆነ ነው ሪቪው ማድረግ የምፈልገውና በተሳሳተ አመለካከት ለሚረዱ ሰዎች እኔ በተሳሳተ መንገድ አልተረዳሁት እስካሁን። አሉ ኮሜንቶች ላይ እንደውም እኔ በመልእክቶችሽ ጠንካራነት ነው የማምነው። አጭር ናቸው፣ በጣም ቀጭን ናቸው፣ ግን በጣም ጠንካራ መልእክት ያስተላልፋሉ። አሁን ብዙ ጊዜ ቪዲዮዎች ስመለከት አንዳንዶቹ ስለ ቁጭት ያወራሉ፣ አንዳንዶቹ ስለ ሰዎች ማንነት፣ አንዳንዶቹ ደግሞ ስለ እግዚአብሔርም ረዳትነት ያወራሉ። ምንድነው መነሻዎችሽ ለእነዚህ ቪዲዮዎች መስራት? ምንድነው አሁን ቲክቶክ ለመስራት እንደዚህ ያነሳሳሽ? የጀመርሽበት አጋጣሚስ እንዴት ነው? በምንድን ምክንያት? እኔ እንዳልኩ እዛ ፋርም ውስጥ ሆኜ ዝም ብዬ ማለት ቲክቶከር የመሆንም ሀሳቡም የለኝም ኑሮኝም አያውቅም ነበር በሰዓቱና
እርሻ ውስጥ ሆኜ ረጅም ሰዓት ያው ስክሮል ስታረግቱ ላይ የራስን አካውንት ተከፍታለሁ 200ም 300ም ፎሎወር ያለው አካውንት አለኝና እሱ ላይ ፖስት አረግበታለሁ መዝሙር ሊፕሲንግ ፖስት አረግበታለሁ ወይ ደግሞ ላይቭ በረት ውስጥ ቁጭ ብዬ ረጅም ሰዓት ከምሳ ሰዓት ላይ ላለመመላለስ ረጅም ሰዓቴን በረት ውስጥ ነበር ማሳልፈውና ላይቭ ገባበት ነበረ ከዛ በኋላ ግን የሆነ ሰዓት ላይ ቤት ሆኜ አዲስ አበባ መጥቼ እዚህ ቤት ሆኜ ይሄ 3 ቀን የሚሆንብህ ቀን አለ አይደለ ማለት ረጅም ቀን የሚሆን እንደዛ ነበርና በውስጥ የሚመላለስ ሐሳብ ነበረ የራሴን ላይፍ ወደኋላ ኦብዘርቭ አደረኩትና ስለመዘግየትና ስለመቸኮል ነው የሰራሁት ሐሳቡ ካሜራዬን አነሳሁኝና ዋይናት ስልክ አለኝ ኢንተርኔት አለኝ ለምን ሐሳብ መግለጫ አይደል ቲክቶክ ፖስት አደረኩት ቫይራል ሆነ እሱ ቪዲዮ ከዛ ስለ 200 ብር አንድ የሰራሁት ቪዲዮ ነበር እሱ ነው ሞር ዩቲዩብ ላይ ምናምን ሪአክሽን ተሰራበትና እሱም ቫይራል ሆነ ስለ 200 ብር የሰራው ቪዲዮ አንዱን ራሱ ያጠፋዋል አንዱን ራሱ ነው ወይ የሚያጠፋው አሁን 200 ብሩን ዘርዝሬው አንዱን እኔ ያጠፋዋለሁ አንዱን ራሱን እያጠፋ ነው ወይ የት እንደሚገባ አላውቅም የቪዲዮ ፖስት አደረኩኝ እሱ ቫይራል ሆነ ከዛ በኋላ የሰውን ሪአክሽን እያየው መጣው ኮሜንቱን እያየው መጣሁኝ የራሴን ሐሳብ በራሴ መንገድ ተስተካክዬ አይደለም መጀመሪያ ላይ የምቀርጸው እንዲ ፎርማል ሆኜ ፕሮቶኮልን ጠብቄ ምናምን ሳይሆን ኪችንም ካለው ስራ እየሰራው ከሆነ ይመጣልኝና ሐሳብ ስልኬን አነሳና ቪዲዮ ቀርጬ ፖስት አደርጋለሁ ለካ ሁላችንም አንድ አይነት ህይወት አይደለም የምንኖረው ያው ከሰማይ በታች ምንም አዲስ ነገር የለም እና ሁሉም ጋር ያለ ነገር ነው እኔ የምናገረው ነገር ወይ ያለፈበት ነው ወይ ራይት በዛ ሰዓት ላይ እያሳለፈ ያለ ሰው ነው እንደዚህ ነውና ወዲያው ሪፖስት ኮፒ ሊንክ ያደርጉታል ይወስጣቸውን ይነካላቸዋልና ያው ውስጣችን ያለውን ነገር ኤክስፕሌን የማድረግ ችሎታ ነው ብዬ ነው ማስበው እኔ ኢዝሊ ሰው ውስጥ የሚሰማውን ነገር ለሰው ማድረስ ነው ከዛ በኋላ በቃ ቪዲዮዎች በጣም ቫይራል መሆን ጀመሩ እኔም መጽሐፎችን ማገላበጥ ጀመርኩኝ ወርድ ለሚሰማኝ ሰው የሚመጥን ነገር ለማቅረብ አረኩት እንደ ኮንተንት አደረኩት ያው እዚህ ደርሰናል እንግዲህ እስቲ አንድ ቪዲዮሽን ለምሳሌ በአብነት ይድረስ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆቻችን እኛ እኮ አለፍነው እናንተን ግን እንታዘብናችሁ መልካም ጊዜ ባይ ከተኛውበት ትንሽ ብቻ ነው ቀና ያልኩት እና እያሰብኩት ነበር እንዲህ ሲሆን ባይ ዘ ዌይ እኔ ይሄ ፍሬንድሺፕ ሪሳይክል ይጠባብ ነው እንዲ ሁሉም ቦታ መገኛ አይነሳው አይደለም ምክንያት ከሌለኝ ከቤት አልወጣም ስራ ከሌለኝ ከቤት አልወጣም አሁን ላይ ደግሞ ስፔሻሊ የምሰራው ስራ ቤት ውስጥ ኦንላይን ስራ ስለሆነ ቤት ውስጥ ነው የሚያደርገኝና ምክንያት ሲኖረኝ ነው ከቤት የምወጣው በረፍት ሰዓቴ ቤቴ ውስጥ ሆነ ማስባቸው ሐሳቦች ናቸው አሰብኩት የመጣሁት እኔ ላይፍ ፓዝ አሰብኩ በዛ ሰዓት ላይ ያሳለፍኩት የነበረ ነገር ነበርና እንዳለፍኩት ሲሰማኝ ለካ እየታዘብኳቸው ነበር ተኝቼ እያሰብኩት ነበር እንደታዘብኳቸው ያ ነገር ግን እንዳለፈ ምንድን ነበር መልእክቱ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆቻችን እኛ እኮ አለፍነው እናንተን ግን ታዘብናችሁ ሰዎች የሆነ ነገር ሰዓት ጊዜ መጥቶ የሆነ ሰዓት ላይ ሰው የምታዘብበት ጊዜ የሆነ ሰዓት ላይ ሰው የሚያስፈልገኝ ጊዜ ነበረ የሰው ማንነት ለማወቅ ጥሩ መጥፎም ጊዜ አጋጣሚ በህይወት ውስጥ ያስፈልጋል ብዬ አስባለሁ አለበለዚያ አታውቀውም እና ወዳጄ ይመስሉኝ የነበሩ የራሴ ምላቸው ሰዎች ነገ ቢከፋኝ ሮጬ የምደበቅባቸው ምላቸው ሰዎች አንድ መጥፎ አጋጣሚ ገጠመኝና ልሸሸግባቸው ስሮጥ የመለሱልኝ መልስ እንደጠበቁት አልነበረምና ጀስት ግን እንዳለፈ አልፎ ዛሬ እንዳለን ግን ትዝብትን እንደቀረ ውስጣችን ሪቪው ለማድረግ የሰራው ቪዲዮ ነው ብዙዎችን ይወክላል መሰለኝ አላቅም ብዙ ሰው ውስጡን ነክቶታል ቫይራል ነው ስለዚህ ቫይራል ከሆኑ መልእክቶች ውስጥ ግን አንቺ ደግሞ ራስሽ በእውነት የኖርሽበት አንዱ ቪዲዮ ነው ሌላስ በጣም የተወደደልሽ ቪዲዮ የትኛው ነው እስቲ አንድ እንዴ በነገራችን ላይ ራስን ለሁሉም ሰው ማሳየት አቁም በቃ ይብቃክ ለማያውቁ ሰዎች ተራ ነህ ለሚጠሉ ሰዎች ደግሞ መጥፎ ነህ ለሚወዱ ሰዎች ደግሞ እጅጉን ውድ ነህ ለሚያውቁ ሰዎች ደግሞ አንተ ነህ ሰው ራስን ዲቴል አታብራራ ለማለት ያክል ነው ኤኒዌይስ ግን ይመቻችሁ መልካም ጊዜ ባይ መጨረሻ ላይ ይመቻችሁ የምትል ነገር ይመቸኛል እሱ ላይ እንደ የራስ የሆነ ብራንድ ይኖራል አገራረዝሻ ግን እስቲ አብራሪ ይሄን
ለተመልካቾች ማብራራት አስፈልጋለሁ። ይሄ ቪዲዮ እኛ ራሳችን እኔ አንተ ጋር እንዳለኝ ቦታ ነው ላንተ ውድ ከሆንኩኝ ላንተ የምታቀኝ ከሆነ ለሚያቀኝ ሰው ዲቴል ለሚያቀኝ ሰው ውድ ነኝ ለማያቅ ሰው ደግሞ ተራነ ምንም አይደለም ሶ እኔነቴ እንደ ሰውየው ጋር እንዳለኝ ቅርበት ነው ገብቷል ይሄን ቪዲዮ ወደዋለሁ ደስ ይለኛል በየሄድኩበት ራሴ ማብራራት ደክሞኝ ነው ቪዲዮ የሰራሁት እኔ ማስቸገርኩሽ እኔ ብዙ አብራሪ እያልኩ አይ ነው ጀስ ወርድ ነው ይሄ ግን ራስን ማብራራት ማለት ማንነትን ማሳየት ብዙ ገልጾ ማሳየት እንደዚህ ነኝ እኔ እናንተ ባለን ቅርበት ልክ አንደርስታንድ ልታደርገኝ ይገባል የኔ ኳሊቲ ሊገባ ይገባል እኔ ጓደኞቼ ኳሊቲ ይገባኛል ገብቷል ላንተ አላብራራለን ባለን ቅርበት ልክ የኔ ኳሊቲ ልትረዳ ይገባልና በየቦታው እየሄዱ ማንነትና ራስን ማስረዳት በጣም የሚያደክም ነገር ነው ሰውም የሚያይክ እንደ ቅርበትክ ነው እንዳልኩ ነው በጣም ለሚወዱ ሰዎች ውድ ነኝ እኔ ለናቴ ውድ ነኝ ምንም ውጤታማም ልሁን ስኬታማም ልሁን አልሁን ምንም ልሁን ልጅ ለናቱ ውድ ነው ለሚያቆይ ለቤተሰቦቼ ውድ ናቸው ለቅርቤ ለምላቸው ሰዎች ውድ ነኝ ለጠሉኝ ደግሞ ያው ስላላወቁኝ ነው እና ለነሱ ግዴታ ማብራራት አይተበቅብኝም ነው ያደክማል ማንነትን ማብራራት ለማያውቁን ማብራራት አይተበቅብን ማንነትን ማብራራት ያደክማል ተምሬያለሁ ብዙ ትምህርት በጣም አሪፍ እኔ ግን በጣም ቅድም እንዳልኩሽ በጣም እንግዲህ ንግግሮች አጭር ናቸው እንደገና በጣም መልእክት አላቸው በጣም ውስጥ ሰርስረው ይገባሉ እንደገና ደግሞ ያነጋገር ዘይቤሽ እንደ እድሜሽ አይደለም እና እንዴት አዳበርሽ ይሄን ነገር እንዳልኩ ነው ኮንተንት ብዬ ከያስኩት በኋላ አነባለሁ ማለት አገላብጣለሁ አንዳንድ ነገሮችን ህዝቡን ያው ቲክቶክ ሲሆን ኮንተንት ሲሆን ፎሎወሮችን ማስደሰት ነው ወይም ደግሞ ቪዲዮ የሚደርሳቸው ሰዎች ሲሰሙት ለጆሮአቸው በሚመጥን መልኩ ነው አንዳንዴ ኮንኖታለን ከመስመር ያን ያክል ፐርፌክት ባልሆንም መጀመሪያ ለምሰጠው ቅድሚያ ለራሴ ነው እኔን ይመቸኛ ቪዲዮ ነው ቀጥሎ ግን ኦዲየንሱ ጋር ሲደርስ ሊሰማው የሚችል ኢዝሊ ሊረዳው በሚችልበት ወይ አጭር መልእክቶች ብዙ ጊዜ ሰው ውስጥ ሰርሰው ይገባሉ ይሄን ከትምህርት ነው ከተፈጥሮ ነው ያገኘሽው አይ ከተፈጥሮ ነው ማለት እንዳልኩ ነው ሰው በቀላሉ አንደርስታንድ እንዲያደርገኝ ይፈልጋለሁ እንዲያደርገኝ የምፈልገውን ጉዳይ በቀላሉ እና ባጭሩ ነው መናገረው የምፈልግ ሆነ ፈልጋለሁ ነው አንተ ጋርም ከመጣው ለምሳሌ አንድ ነገር የሚያስፈልገኝ ከሆነ እንትን ሆኖ ምናምን አልልም አንተ ጋርም እግዚአብሔር ጋርም ስቀርብ እኔ ጌታዬ ወይ ይሄን ፈልጋለሁ ነው የምለው አንተም ጋር ስመጣም እንደዛው የምፈልጋቸው ነገሮች ባጭሩ ነው ማስተላልፈው የምጠይቀውም የምቀበለው አንድ ቪዲዮ አለ ትናንትና ይላኩልህ ምናልባት ያለህበትን ሁኔታ አይቶ እንደሚንቅ ሰው ግን ሞቲቬተር የለም እሱ ያላነቃ ማንም አያነቃም ኤኒዌይስ ይመቻችሁ መልካም ጊዜ ባይ አይ እንትኗ ማሽላ ሲያርስ ቃል አይነት ናት አሳሳቀሽ ምንድነው ያለበትን ሁኔታ አይቶ እንደሚንቅ ሰው ግን ሞቲቬተር የለም ማለት ንቀት አይደለም ካለበት ሁኔታ ከሞት ያነቃል ወርዱን የተጠቀምኩት ያው ምንም ነገር ከሞት የሬሳ ሳይሆን ውስጥ ቆሞ ሰውነት ቆሞ ውስጥ የሚሞትበት በድን የምትሆንበት ጊዜ አለ ከዛም ያነቃል እኔ በህይወቴ ንቀትን ማስተናገድና መታገስ አልችልም በጣም ብዙ ነገሮችን ልታገስ እችላለሁ ብዙ ጊዜም ቪዲዮ ውስጥ ገብታችሁ ካያችሁት ስለ ክብር ደጋግሜ እናገራለሁና መጀመሪያ ለሰው ልጅ ለመቆሙ ክብሩ ነው ዋናው አይምሮ ላይ ነው ሞራል ላይ ነው ቅድምም ብያለሁ ለመቆም ሞራል ያስፈልጋል ክብሬ እንዲነካ አልፈልግምና ያለበትን ሁኔታ ምንም አይነት ሁኔታ ላይ ልትሆን ትችላለህ ንቀትን ካስተናገድክ ያ ካላነቃ አላቅም ያነቃ እንደሚችል እንደውም ለእንትን ነው የምትነሺው አይደለ የሆነ ቦታ እኮ ሲንቁሽ ምናምን በደምብ ሳያውቁሽ ቀርቶ ሲንቁሽ ዶ አሳያቸው አይደል ሁኔታን አይቶ ያለህበትን ሁኔታ አይቶ እኮ ነው ምናልባት እኮ ነገ በዛ ሁኔታ ላይ ያገኝ ይችላል ደግሞ ይቀየርና ሪስፔክት ሊሆን ይችላል ሪአክሽኑ ሲስተካከለልህ ያለህበት ሁኔታ ምናልባት የከሰርክበት ጊዜ ሊሆን ይችላል
የደከምክበት ጊዜ ሊሆን ይችላል በቢዝነስ የወደክበት ጊዜ ሊሆን ይችላል ያጣህበት ጊዜ ሊሆን ይችላል ስራ እምቢ ያለበት ጊዜ ሊሆን ይችላል ስራ ፌል ያደረገበት ጊዜ ሊሆን ይችላል በዛ ሰዓት ላይ ሁኔታን አይቶ ብቻ ያለበት ሁኔታ ጥሩ እንዳልሆነ አይቶ የሚንቀሰው ያነቃል በደንብ ነው የሚያነቃ በቃ ላንተ አንቂ ሌላ ምንም አይፈልግም በቃ ራሱ የናቀሽ ሰው እና ይሄን ቪዲዮ በጣም ነው የምወደውና በሰዓቱ አንዳንድ ነገሮች ተበላሽተው የናቁኝ ሰዎች ዛሬ ላይ እንደ አዲስ እንድቆም ገፍተውኛል ይሄን ቪዲዮ ለዛ ነው የሰራሁት ለማንኛውም ሰው የምትንቁ ሰዎች ያው ሞቲቬተር እንደሆናችሁ ልታውቁ ይገባል አይደለ ግን ሰው መናቅ ጥሩ አይደለም ልክ አይደለም ስለዚህ ካንቺ ህይወታውን ከሊዱ ህይወት ወጣቱ ምን ሊማር ይችላል ማለት እንችላለን ባጭሩ እንደሚያልፍ ነገሮች እንደሚያልፉ የፈለገ ነገር ቢሆን የማያልፍ ነገር እንደሌለ በህይወት ኤክስፒሪየንስ ያደረኩት ነገር እሱ ነው ያልፋል ምንም ነገር ያልፋል ዋጋ ያስከፍላል ሲያልፍ ጠባሳ አለው ጠባሳ ጥሎ ነው የሚያልፈው ብዙ ጊዜ ያልፋል እያልን የምናወራቸው ነገሮች ቀላል አይደሉም ዋጋ ከፍለን ሊሆን ይችላል የምናሳልፋቸው እነዛን ነገሮች ጠባሳ ቢኖራቸውም ግን ምንም ቢሆን ዛሬ ሌላ ቀን ነው የባሰ ቀን ሊሆን ይችላል እኮ ከትናንትና ግን የትናንትናውን ኦልሬዲ አልፈነዋል ዛሬ አዲስ ቀን ነው እንደው ከመልእክቶችሽ ብስለትና ጥልቀት አንፃር ለምሳሌ አንድ 30 ሰከንድ ቪዲዮ የሰው ህይወት ይቀይራል ብለሽ ታስቢያለሽ የሰው ህይወትን ሊቀይር የሚችለው በመጀመሪያ ደረጃ እግዚአብሔር ነው ግን እግዚአብሔር በእኔ በኩል ተጠቅሞ በጣም ብዙ ሰዎች ኢንቦክሴ ላይ ብዙ ሰዎች ባንቺ ብዙ ነገር ሆኛለሁ ከነበርኩበት ዲፕሬሽን ወጥቻለሁ ዛሬ ላይ ቆሜያለሁ የሚሉ በጣም የሚገራርሙ ነፍስ ይሄ ውስጥን የሚነኩ አይነት ኮሜንቶች ይደርሱኛል እና ከዛ አንግል ከሚደርሱኝ ፖዚቲቭ ኮሜንቶች አንግል ይጠቅማል ይለውጣል ብዬ አስባለሁ ይለውጥ ይችላል ግን ለጠቢብ ሰው እኮ አንድ ቃል ትበቃዋለች ይባላል ይላሉ አባቶች እኔም በዚህ አጋጣሚ በእያንዳንዱ በምሰራቸው ቪዲዮዎች ሰው ጋር ብቻ አይደለም እኔ ጋርም የሚሰራው ነገር አለ ባይዘው ማለት ምናገራቸውን ነገሮች በተቻለኝ አቅም የኖርኳቸውንም ኦብዘርቭ ያደረኳቸውንም ለመኖር ሞክራለሁና ሁሉ ጊዜም ቪዲዮዎችን ገብቼ ሳያቸው ይሰሩኛል ራሴን ጠቅሞሻል አንቺ በጣም የነካሽ ውስጥሽን የነካሽ የፎሎወር መልእክት ምን ነበር ላይምሮሽ ውስጥ አለ በጣም ብዙ አሉ በጣም ብዙና ግን አንድ ልጅ አለ እኔን ሞር ቫይራል እንደወጣ ያደረጉኝ እነዚህ የኔን ቪዲዮዎች ወስደው ኤዲት ያደረጉ ፖስት የሚያደርጉ ሰዎች አሉ በጽሁፍ ያደረጉና ባህር ዳር ነው 12ኛ ክፍል ተማሪ ነው ነበረ ማትሪክ አልመጣለትምና ረዘም ያለ ቴክስትን ያስቀመጠልኝና የሱ መልእክት ሁሉ ጊዜም ቢሆን ደጋግም ያነባለው እየገባው ማለት በዚህ ልክ ብርታት ኮንኩ በቃ ካሉኝ ፎሎወሮች የሱ እንትን ማለት ረጅም ነው አንድ ባጭሩ ምን አለ እኛንም ውስጣችን እንካንስቲ ተስፋ በዛ ሰዓት ላይ ይሄ ትምህርት ቤት ይሄ 12ኛ ክፍል ፌል አድርጎብኛል አለ ውጤት አልመጣለኝምና ቤተሰቤ በጣም አዝኖ ነበረ አሁን 100 ምናምን ሺህ ፎሎወር ገብቷል ይመስለኛል በዛ ሰዓት ላይ 47 ፎሎወር ነበረው እና እኔ ደግሞ 47 ፎሎወር ነው ያለው ብዬ አልተውኩትም በሰዓቱ የኔን ቪዲዮዎች ፖስት ሲያደርግ ሪፖስት አደረግለታለሁ ሂስቶሪ አደረግለታለሁ በዛ ሰዓት ላይ ከሱ ይልቅ እኔ የታየ ነበር አካውንቴም ጥሩ ነበርም ቫይራልም ነበር ግን ጀስት እኔን እየፖስተ ስለነበረ ኮፒ ሊንክ አደረግለታለሁ ሪፖስት አደረግለታለሁ ሂስቶሪ አደረግለታለሁ አበረታተዋለሁና 100 ምናምን ሺህ ገባና ሁሌ 1000 2000 በጨመረ ቁጥር ቴክስት ያደርግልኛል አየሽ አይደል ሊዱ ይላል እና አንድ ቀን የሆነ መድረክ ላይ ቆሜ ምን ያህል ሞራሌን እንደመለሽው ምን ያህል እንድቆም እንዳደረግሽኝ አንቺ ስላልገባሽ ነው ያን ደግሞ በስራ ነው ማሳይሽ አንድ ቀን የሆነ መድረክ ላይ ቆሜ ስላንቺ በደንብ እናገራለሁ ስላልታወቀሽ ነው ብዙ ነገር ያንቺ ሪፖስትና ኮፒ ሊንክ ለኔ ትልቅ ዋጋ አለው ምናምን ይለኛልና የሱ ቴክስት ሁሉ ጊዜ ሳነበው ውስጤ ይነካኛል አሉ በጣም ብዙ አሉ ግን እኔም እኮ ልኬልሽ ነበር ውስጥ ስላላየሽ ነው እንጂ ውስጥ የሚነካ መልእክት ልኬልሽ ነበር አላየሁም ፈወሽኝ አላየሽም እንጂ ውስጥሽ ይነካ ነበር ሰርስሮ ነበር የሚገባው ማለት የሱ አሁን ላይሬክስ የሚል ነው የአካውንቱ ስም የባህር ዳር ልጅ ነው ወጣት ነው ታዳጊ ነውና እስከሱ የሚመጡ ቴክስቶች እንትኖች ውስጤ ይነኩኛል ሁሉም እንዳለ ሆኖ ኢንቦክሴ በኔጌቲቭ ኮሜንት አልተጨናነቀም እስካሁን በመልእክትሽ ፈውሰሽኛል ማለት ተማምነሽ ቃል አጋኑ አልኩት
አላየሁም። አላየሽ? ምን ዋጋ አለ ታዲያ? ውስጥ አይነካም? ይነካል። ስለዚህ ያው ከዚህ አንጻር ሶሻል ሚዲያ ሰዎችን እየፈወሰ ነው ወይስ እያዳከመ ነው? ሶሻል ሚዲያ እንዳጠቃቀመ ነው። ብዙ ሰዎች ህይወታቸውን እየለወጡበት ነው። ብዙ ሰዎች ስራቸውን እያሳደጉበት ነው። ለምሳሌ እኔን ማየት ይቻላል። በሶሻል ሚዲያ ነው አሁን የምሰራው። የተለያዩ ፕሮዳክቶችን እሸጣለሁ። ቲክቶክ ላይ ሂማኔር እሸጣለሁ። የተለያዩ የስኪን ኬር ፕሮዳክቶችን እሸጣለሁ ኦሪጂናል የሆኑ እና ሶሻል ሚዲያ ለእኔ የጠቀመኝ ትረስትን ቢውልድ አድርጌበታለሁ። በጣም ብዙ ሰዎች እቃ ከኔ ሲገዙ በጣም ደስ የሚል ኮመንት ሰጥተውኝ ነው። መጀመሪያ ሊዱ እናመሰግናለን፣ ስለማምንሽ ነው መባል በጣም ትልቅ ነገር ነው። በሰው ዘንድ እምነትን ማግኘትና በሶሻል ሚዲያ ነው ይሄንንም እምነት ያገኘሁት። አሁን ላይ እንግዲህ በዛ ነው የምንቀሳቀሰው። ሰው ሶሻል ሚዲያን እንዳጠቃቀመ ነው። ህይወታቸውን የለወጡበትም ሰዎች አሉ፣ የተዳከሙም አሉ፣ ሱስ የሆነባቸውም አሉ። አዎ ዝም ብሎ ወደ ገንዘብ ያልቀየሩትም ሰዎች አሉ። እንደኔ ማለት ነው። እንደዛ ናንተ ይሄ አነጋገርሽ፣ ቃል አወጣጥሽ፣ የመልእክትሽ ይዘቱ ምናምን ለተአማኝነት በጣም አስፈላጊ የሆኑ ነገሮችን ይዘሻልና የምትታመኝ ነሽ በቀላሉ። አዎ ኮንተንት ነው ባይዘው ማለት ትረስት። የኛ ሀገር ህዝብ ያዋ ነው። ሲወድም አንዴ ነው፣ ሲጠላም አንዴ ነው እና ሆድ ውስጥ ለመግባት የኛ ሀገር ህዝብ ሆድ ውስጥ ለመግባት አልተቸገርኩም ይመስለኛል። ድምጼም ይመስለኛል ቶኑ ፍራቱ በቀላሉ የሰውን ሀሳብ የሰረቀውና በጣም ነው የሚያምኑኝ። በጣም ነው የሚገርመኝ። ማለት የሰው ልጅ በዚህ ልክ መታመን ራሴ ማለት እንድፈራው ሁሉ እስከሚያደርገኝ ድረስ ነው የሚያምኑኝ። እንድታመናው ባንቺ የድምጽ ቶን ነው የምናገሩ። ከዚህ በኋላ ቶኑ ነው ብለህ ነው ታዲያ? አንድ ቶን የድምጽ አወጣጥ እኮ ለታማኝነት አስፈላጊ። አይ እንድትደመጥ የሚያደርገው እግዚአብሔር ነው። ሞገስ አይ ስሰማ ሊዱ ትንሽ ገና በወጣትነት እድሜዋ ሲጀምር የህይወት ፈተና ያጋጠማት ወጣት ናት ምናምን አሉኝ ብዙዎች። እና ምንድን ነው ያጋጠመሻል? መጀመሪያ ገና ብዙ ቢዝነሶችን ጀምሬ ያውቃለሁ። በጣም ብዙ በቅጥርም ስራ ላይ ቆይቻለሁ፣ በንግድም ስራ ላይ ቆይቻለሁ እና ብዙ ጊዜ ስራዎች በምለፋላቸው ልኮች ስፔሻሊ ወጣትነቴ ላይ ምናልባት ያው ያለመብሰል ነገር ሊኖር ይችላል፣ እሱም ሊሆን ይችላል። ብዙ ነገሮችን ከተለያየ አንግል ባለማየትና ማኔጅ ባለማድረግ በገባሁባቸው የቢዝነስ ስራዎች በሙሉ ፌሌሪቲን አስተናግጃለሁ። አይ ከቤት ውስጥ ገና ቢዝነስ ከመጀመርሽ በፊት ገና እርሊ 1920 እያለሽ ማንኛውም ወጣት ገና ሳይበስል የሚያጋጥመው የህይወት ፈተናዎች አሉ። እሱ ነገር አጋጥሞሻል? አዎ ያን ያክል እንዲህ ማወራው ነገርም ባይሆንም እንደ አንድ ወጣት የሚገጥሙ ችግሮች አሳልፌያለሁ። ያው እድሜ የሚያመጣበት ተጽዕኖች አሉ። ከቤተሰብ ጋር ካለመግባባት ጀምሮ ትምህርትን ወደ ጎን ማድረግ፣ በውጭ ነገሮች መሳብ፣ ከሰዎች ከጓደኛ ተጽዕኖ፣ በቃ የውጭውን ነገር በመጓጓት የቤተሰብን ሀሳብ ወደ ጎን በማድረግ የምታሳልፋቸው በወጣትነት ጊዜ የምትከፍላቸው ዋጋዎች አሉ። እነዛ ያን ያክል የተጋነነም ባይሆን አንዳንድ ቻሌንጆችን አልፌያለሁ። አይ እንዲህ አንዳንድ የሚባሉ አይደለም። ለምሳሌ ገና እንደ ትምህርትሽ እንደጨረስሽ ከቤት ወጥተሽ ነበር። ምንድን ነው ከቤት ያስወጣሽ ነገር? አለመግባባት፣ ወጣትነት፣ ቤተሰብ በሚያይበት አንግል ነገሮችን እኔ አለማየቴ። ከዚህ በፊትም የተለያዩ ሚዲያዎች ላይ ብያቸዋለሁ። በህይወቴ ዋጋ ያስከፈለኝ ቤተሰቤን አለመስማቴ ነው ብዬ ነው ማስበው። ቤተሰብ ሁልጊዜም ለልጁ የሚመኘው የሚያደርገውም ትክክለኛ ነገር ነው እና በዛ ሰዓት ላይ ያችን ጊዜ ታግሼ ባልፍ ኖሮ የሚለው ነገር አለና በዛ ሞመንት ሉዝ ያደረኳቸው ነገሮች አሉ። ስቲል ህይወቴ ላይ ዋጋ እያስከፈሉ አሉ። ከዛ በኋላ አሁን ለምሳሌ በስራ ደረጃ የመጀመሪያ ስራ የሰራሽው ምንድን ነው? ህዳሴ ግድብ ፕሮጀክት ላይ ነበር የምሰራው። ሁለትሽን ህዳሴ ግድብ ውስጥ የሰራሽ ሴት ነው። ምንድን ነበር ስራ? የታላቁ የህዳሴ ግድብ ፕሮጀክት ላይ የተለያዩ ስራዎችን ሰርቻለሁ። የተለያዩ ዲፓርትመንቶች ላይ ሰርቻለሁ። ከሜካኒካል ወርክሾፕ ጀምሮ እስከ ንብረት ድረስ ጥሩ ኤክስፔሪንስ ነበር። ልጅም ነበርኩ ያኔም። ሙቀት ነው፣ በረሃ ነው ቦታው፣ ካምፓኒ ነው። ብዙ ጊዜ ካምፓኒ ላይ የኖሩ ሰዎች የካምፓኒን ህይወት ያውቁታል። የተገደበ ነው ላይፍ፣ ብዙ ነገር አታይም፣ ወደ ውጭ አታስብም እና
እንደ ወጣት የካምፓኒ ላይፍን ሁሉም ሰው ቢሞክረው ባይነኝ ሳይበዛ ብዙ ነገርንም ሉዝ ያስደርጋል በዛው ልክና በዛ በረሃ እንግዲህ ለ5 ዓመት ከምናምን ሰርቻለሁ። ስለዚህ በህዳሴው ግድብ ላይ አሻራሽን አሳርፈሻል። አሻራዬን ያስቀመጥኩት የሰራተኝነት ኃላፊነት ሞራላስ አኛ ቦንድ ገዝተን ገንዘብ አዋጣን እንጂ ምንም አላደረግንም። አንቺ እንደውም በበረሃው እዛም ሆነን ቦንድ ትቆርጣለህ ግዴታ ነበር። ሰራተኛም ሆነ ከጉልበት አስተዋጽኦ በዘለለ ቦንድ እንቆርጥ ነበር። ድርብ ኃላፊነት ነበረብሽ። ደስ ይላል። ከዛ በኋላ ከህዳሴው ግድብ በኋላ ምን ሰራሽ? ከወጣሁ በኋላ ሬስቶራንት ሞክሬ ነበረ። እንደ ሬስቶራንት ነገር ትንሽ የሬስቶራንት ነገር ካፌ፣ ሬስቶራንት፣ ምግብ ቤት ብቻ ሞክሬ ነበረ። ሳልበላ እኔ ግን ሳትበላ አሁን ትበላ። በጣም ሙያተኛ ነሽ አሉኝ እኮ። አንዴ በጣም ባለሙያ ነኝ። የእናቴ ልጅ ነኝ አይደል? በጣም ባለሙያ ናትና ነግሮኛል። በጣም ምግቡ ይጣፍጥ ነበር። ጎበዝ ነኝ። ግን ያው በዛ ሰዓት ላይ የኮቪድ ወቅት ስለነበረ ጥሩ እየተንቀሳቀስን ነበረ። ኮቪድ ነበር ብቻ ከአንደኛው ቢዝነስ ወጥተን ወደ አንደኛው ቢዝነስ ገብቻለሁ። በጣም ብዙ ቢዝነሶችን ሰርቻለሁ። ኮቪድማ ብዙዎች እንኳን ያከሰረው ሰው እንደዚህ የሚታይበት ሰሞን አይደል እንዴ? በጣም ይፈራራ ነበር ሰው እኮ እንኳን ቀርቶ ምግብ ቤት ገብቶ ሊበላ። በቃ በዛ ሰዓት ላይ ነው ነገሮች ስታክ ያደረጉት። ሌላኛው ቻሌንጅ ፉል ታይሙ ያ ነው። ምግብ ቤቱ ተዘግቶ ከዛ በኋላ የቦንዳ ስራ ሰርች አውቃለሁ። የልብሶችን እየወሰድኩኝ ሰልባጅ እየወሰድኩኝ የተለያዩ የመንግስት ተቋማቶች፣ ዩኒቨርሲቲዎች አካባቢ ምናምን እንደዚህ አይነት ስራዎችን ሰርቻለሁ። ሰርቫይቭ ለማድረግ በሰዓቱ ምግብ ቤቱን እየሰራው ቁብ ጀምሬ ነበረ የኮቪድ የገባውና በምንም እንትን ልለው አልችልም ነበር በሰዓቱ። በዚህ መልኩ ነበረ ሰርቫይቭ ለማድረግ የሞከርኩት። እሱንም ሞክሬያለሁ። ከዛ በኋላ ግን ተመልሼ ወደ ቅጥር ስራ ነው የገባሁት። አንድ ፎቶግራፍ አይቼ ነበረ ላሳይሽ እስቲ። ከቦንዳው በኋላ ነው ምንድን ነው ይሄ? የዛሬ 3 ዓመት ከምናምን 4 ዓመት አካባቢ ነው። ከዛ በኋላ የቅጥር ስራ ውስጥ ገብቼ ከዛ ወጥቼ በራሴ ለመንቀሳቀስ የሞከርኩበት ጊዜ ነበረ እና ብዙ ሰው አልጋ ላይ ተኝቼ ቪዲዮ ስሰራ እንደዚህ ምሰራ አይመስለውም። ገበሬ ነበርኩ። ከብት እያደለብኩኝ ለገበያ ቀርብ ነበር። ይሄ አሰላ ገበያ፣ ትልቁ የአሰላ ገበያ ውስጥ ቆሜ ከብት እየገዛንም እየሸጥንም ነበረ። የዚህ ሰዓት ላይ ለቅልብ የሚሆኑ ከብቶችን ኮሌክት እያደረኩ ነበር። ማን ያምናል አሁን ከአንቺ ከብት አድላቢ እንደምሆንሽ? ማንም አያውቅም። ማለት ብዙ ጊዜ ኔጌቲቭ ኮሜንቶች፣ ብዙ ሂት ኮሜንት የለኝም እኔ ቲክቶክ ላይ። ግን አንዳንድ ኔጌቲቭ ኮሜንቶች ሲመጡ የሚመጡት በፊዚካሊ እና አልጋ ላይ ሁሌ እኔ ኮንተንቴ በቃ አልጋ ላይ ነው። ለእኔ ኮንፈርት ዞኔ አልጋዬ ነው። ቲክቶክ የምሰራው ብዙ ጊዜ እረፍት ስሆን ነው፣ ቤት ውስጥ ስሆን ነው። ቤት ውስጥ ስሆን ደግሞ አልጋዬ ላይ ነው መሆነው፣ ወይ ኪችን ውስጥ ነው የምሆነው ወይ አልጋዬ ላይ ነው የምሆነው። ብዙም ከሳሎን ጋር ቁርኝት የለኝም፣ አላየውም ሳሎንም ብዙ ጊዜ እና አይመስላቸውም አንቺ አልጋ ላይ ሁሌ እንትን ማለት አንዳንዴ በጣም ሲበዛብህ ታዲያ ማን ነው ሰርቶ የሚያበላኝ ምናምን እልና እነዚህ ነገሮች ቢያውቁ ደስ ይለኝ ነበረ። አንድ ሴት የሚሰራው ስራ አይደለም፣ በጣም ከባድ ስራ እኮ፣ በጣም የሚያደክም እና ስራ ነው። ምን ያህል አመሰራሽበት? አሁን ተውሽው ወይ እንዴት? አሁን ላይ አንድ የከብት ዋጋም የመኖ ዋጋም አልተመጣጠንም። እኔ በጀመርኩበት ሰዓት ላይ ጥሩ ነበር። አሁን ግን ጥሩ አይደለም፣ ገበያው ጥሩ አይደለም፣ ማርኬቱ ጥሩ አይደለም። እና ተውሽው? ቦታውም በመንግስት ልማት ምክንያት አሁን ፈርሷል። ግን ብትቀጥይበት እኮ የከብት ማርባት ስራ በጣም አዋጭ ነበር። ማርባት ሳይሆን ማደለም። እኛ አሁን ለቅልብ ከብቶችን የምናስገባቸው የተጎዱ ማለት ስጋ የሌላቸውን ከብቶች አስገብተን ነው የምታበላው። በማብላት ፕሮሰስ ውስጥ ደግሞ ከብት ማደለብ በራሱ ልጅ ማሳደግ ማለት ነው። ማለት አንተ ልጅህን ቤት ውስጥ አስገብተህ ማታ ስትገባ ለሰራተኛ ጥለህ በላ ጠጣ ማለት ትላለህ። ማለት ሰራተኛ ወይም ቤት ውስጥ የሚያግዙ ሰዎች አሉ ብለህ አትተዋቸውም። ከብቶችም እንደዛ ናቸው። ጥንቃቄ ይፈልጋሉ፣ እንክብካቤ ይፈልጋሉ። ራስህ ሙሉ ለሙሉ ጊዜህንም ራስህንም ህይወትህንም አሳልፈህ ሰጥተህ የምትሰራው ስራ ነው። እዚህ ገበያ በጣም ትልቅ ገበያ ነው፣ አሰላ ገበያ። ምናልባት የሚያውቀው ሰው ይኖራል እና እዚህ ውስጥ ከብት ረግጦኝ አውቃለሁ፣ ወድቄ አውቃለሁ፣ ብዙ ነገር እና እዚህ ስራ ላይ ብቻዬን ከመሆኔ ባሻገር እንዳልኩ ነው። ከብት መጫን አለ፣ መኖ መሰብሰብ አለ፣ ከብቶቹ መብላታቸው አለ። እዚህ ውስጥ ገብተህ ከነጋዴ ጋር አለመግባባት አለ። እዛ ጋር በጣም ብዙ ሰው ነው የሚመጣው።
አትግባባም። በነዛ ሁሉ ቻሌንጅ ውስጥ ነበረ ይሄን ስራ የምሰራውና በጣም ወደው ስራ በጣም ትልቅ ስራ ነው። በጣም ትደነቂ ይገባል። እውነት መገመተው አልነበረብሽም። በዚሁ አጋጣሚ ወንቁሽ ወደ ሶሻል ሚዲያው መጣንና ያው ሰው አይደለን ኢዚ ዌይን እንፈልጋለንና ይሄን ለመድንና እኔም ብታስለምጂ ጥሩ ነበር ነው። የከብት ስራ ላይ ማለት መስራት ሐሳብ ያለው ሰው ማበረታታው ስራ ነው። አሁን አቅም ካለ አቅም ትንሽ ይፈልጋል። አቅም ካለ ከምንም በላይ ደግሞ ኢንተረስት ይፈልጋል። ለስራው ፍላጎት ይፈልጋል፣ ትግስት ይፈልጋልና አልጋ ላይ ብቻ የምታዩኝ ሰዎች ስታዩኝ የነበራችሁ ሰዎች አሁን የተሰማራ ነው ራሳችን በማደለቡ ላይ ሆና አሁን ከብት ብናደልብ ጥሩ ነበር። በጣም ግን ልትደነቅ ይገባታል። አይ ጥሩ ነው እና በዚህ በልጅነትሽ ገና እንደ በ20 ውስጥ ብዙ ስራ ሰርተሻል? እሞክራለሁ። እኔ ምናምን አለው መሰለ በአንድ ስራ ላይ በአንድ ቢዝነስ ላይ ካልተሳካ አልተሳካ አንድ ነገር ይዤ አልቆይም። ዋጋ ከፍዬበታለሁ፣ ጊዜን ሳክሪፋይ አድርጌበታለሁ ብዬ የኔ ባልሆነ ነገር ላይ መቆየት አልፈልግም። አይና አዝማሚያውን ቶሎ ዞር እላለሁ። ከዛ ወደ ሌላ ደግሞ ስራ እሞክራለሁ እየተገለባበጥኩኝና አንድ ነገር ላይ ያን ያክል ዋጋ ከፍያለሁ ብዬ ወደኋላ መቅረት አልፈልግም። በቃ ካልሆነ አልሆነም ነው እሻገራለሁ። አሁንም ከምሰራበት ሙያ ይሄኛው ካልሆነ ደግሞ ወደ ሌላ ደግሞ እቀጥላለሁ። ያው እኮ ይሄ ስብዕና ከየት ነው የመጣው? እንደዚህ አይነት አመለካከት እንዲህ አይነት እንዳልኩ ነው ያዳበርሽው? መኖር ስትኖር ማለት ሁሉ ጊዜም ቢሆን እንደ ሰው ስናስብ እኔ ማለት እኔ ነኝ። ለኔነቴ ለሚመጣ ነገር በሙሉ ተጠያቂ እኔ ራሴ ነኝ። ገብታ ማንም የኔን ላይፍ ሪስክ ሊወስድ አይችልም። ሰው ለመኖር ደግሞ ሀስል ማድረግ አለብህ፣ መስራት መቻል አለብህ። የምታገኛቸውን አማራጮች በሙሉ መጠቀም መቻል አለብህ። ያን ደግሞ አይምሮ ላይ ሴቭ ማድረግ ነው በመጀመሪያ። ጥሩ ነው። አሁን በ20 ዓመትሽ አካባቢ ገና ሳትበስይ ገባሁበት የምትይው ህይወት ምን አስተማርሽ? በዛ ያ እድሜ ዛሬን የምንሰራበት እድሜ እንደሆነ ነው ማስበው። አሁን ላይ ብዙ ጊዜ አሁን በኮመንት ላይ የሚመጣሉ ሰዎች ለ20 ዓመት ወጣት ምን ትላላችሁ ሲል 20 ዓመቴ ለዛሬ ለቆምኩበት ለ30 ዓመቴ ቤዝ ነበረ እና ያ ጊዜ መጥፎም ጥሩ ጊዜ ማሳለፌ ለዛሬ ጥሩ ፋውንዴሽን ሆኖኛል ብዬ አስባለሁ። ያ ነው። ተስፋ ቆርጠሽ ታውቂያለሽ? አዎ በጣም ብዙ ጊዜ። እስቲ ንገሪኝ። በጣም ብዙ አሁን እንደዚህ እንትን ሙያ የሚቀያየር ሰው ለምሳሌ ከብት ማድለብ ባይሳካለት ካፌ ከካፌ ደግሞ ቦንዳ ምናምን የሚል ሰው እንዴት ተስፋ ሊቆርጥ ይችላል? እንዴት እስቲ ንገሪኝ። እንዴት ቆረጥሻል ተስፋ ቆርጥ? አንድን ስራ ስትሰራ ጊዜህን፣ ገንዘብህን፣ ራስህን ነው የምትሰጠው ለዛ ስራ። ሞራልህን ነው የምትሰጠው። የሰው ልጅ ዋናው መጀመሪያ ሞራሉ ነው፣ ጭንቅላት ነው። ሞራሌ እስካለ ድረስ እኔ ምንም ማድረግ እችላለሁና ሁሉን ነገሬን አሳልፌ የሰጠሁት ስራ ሳይሳካ ሲቀር ፌል ታደርጋለህ። አይምሮ ፌል ያደርጋል። ተስፋ ትቆርጣለህ። ያን ስራ ምናልባት የጀመርኩት ገንዘብ ከሰዎች ወስጄ ሊሆን ይችላል። ኤክስፔክቴሽን ራሱ ማለት በዚህ ስራ ይሳካልኛል ብለህ ነው የምትገባው። ብዙ ጊዜ እኛ ሀገር ላይ ቢዝነስ ላይ 50-50 ነው የሚባለው፣ ለአፍ ነው እንጂ ማናችንም ቢዝነስን ስንጀምር ይሳካልኛል ብለህ ነው የምትጀምረው እና ሳይሳካ ሲቀር በራሱ ያለው የሞራል ጉዳት በጣም ተስፋ ያስቆርጣል። ብዙ ጊዜ በጣም እንደምደክመው ደግሞ አለመሆኑ ደግሞ ማለት በጣም ተስፋ ቆርጬ ለምንድን ነው በቃ በምሮጠው ልክ ለምንድን ነው ማላገኘው? ለምንስ ነው የምኖረውም ብዬም አውቃለሁ። ማለት የማይሳካልኝ ከሆነ በድካሜ ልክ ማልቆጥር ከሆነ በድካሜ ልክ ማላስገባ ከሆነ የጉልበቴን ካላገኘው ዋይ ለምንድን ነው የምኖረው ብዬ ያ ነው ተስፋ መቁረጥ ማለት። የምትኖርለትን ነገር ዋጋ ስታጣለት ለምን እንደምትኖር ዋጋ ሳይገባ ሲቀር ምናልባት አንዳንድ ተስፋ መቁረጥ ወደ ራስ ማጥፋት እኮ ሊያድግ ይችላል። ሞክሮሽ ያውቃል እነዚህ እንደ ሰው? አዎ ማለት በቃ ለምንድን ነው የምኖረው ብለህ ስታስብ መኖር እንደሌለብህ እያሰብክ ማለት ነው። ለምንድን ነው የምኖረው? ለምንድን ነው እንደዚህ መሆነው? ታዲያ የለፋው ይሄን ያክል እየሆንኩኝ ለምንድን ነው እየኖርኩ ያለሁት ብለህ ይሄ ጥያቄ ወደ አይምሮ የመጣ ቀን ስላለመኖር እያሰብክ ነው ማለት ነው። ስላለመኖር እያሰብን ነው አይደል? ለምንድን ነው የምኖረው ካልክ ስላለመኖር እያሰብክ ነው። ግዴታ አንገት ላይ ገመድ ማድረግ አይጠበቅብህም።
በዛ ቅስፈት ያችን ሐሳብ ባሰብክበት ቅስፈት ስላለም ያን ራስ ማጥፋት ይቆጠራል። አዎ ለኔ እንደዛ ነው ሞክሬም አውቃለሁ። ለምን ነው የምኖረው ዋይ ለምን አሳካለኝ ብሎ ማሰብ ራሱ እንደ ራስ እንደማጥፋት ነው። ያ ማለት ዋይ ለምንድን ነው የምኖረው ስትል እኮ ውስጥ ያለው ነገር የምትኖርልን ነገር አጥቷል፣ ተስፋ የለውም ማለት ነው። ተስፋ ስትቆርጥ ደግሞ ነገን ዊሽ አታደርግም ለማየት። ከዛ ድጋሜ እንዴት ነው ሞት የምታስነሺው? እኔ ምን አለ መሰለ ማለት በህይወቴ በጣም ጠንካራም ነኝ ዊክም ነኝ ደካማም ነኝ ብዬ አስባለሁ። ማለት ትከሻዬ ብዙ ነገሮችን መሸከም ይችላል ብዬ አስባለሁ። እና በመጀመሪያ ደረጃ የሚረዳው እግዚአብሔር ነው። ፌሎሺፕን ከእግዚአብሔር ጋር ያለን ፌሎሺፕ ማጠናከር ነው። ጠይቃለሁ። እኔ ህይወቴ ባለቤት አለው። የህይወቴ ባለቤት እሱ ነው። በርከክ ብዬ ሰጠዋለሁ። አንተ እኔ አንድ መሪ ምን ይላል መሰለ አንድ አስተማሪ ሲያስተምር የሰማሁት ቤት እንግዳ መጥቶ ቢል የትምህርት ቤት ቢል ወይም ደግሞ የመብራት ቢል ቢሰጥ ላንተ እኔ ሻወር ኮንኩኝ አንተ ምንድነው ቆይ ልክፈልላት ብላ አትከፍልም። ከሻወር እስከምወጣ ወይ ከኪችን እስከምወጣ ጠብቀ ለኔ ነው የምትሰጠኝ ቢሉን አይደለ? የዛ ቤት ባለቤት እኔ ስለሆንኩ የኔም ህይወት እንደዛው ነው። የሚመጡ እያንዳንዱ በህይወቴ ውስጥ የሚመጡትን ጥያቄዎች ለህይወቴ ባለቤት ሰጠዋለሁ። ከኔ አቅም በላይ የሆነ ነገር ላይ በሰውኛ ፊክስ ማድረግ የማልችለው ማስተካከል የማልችለውን ነገር በርከክ ብዬ እኔ ለአምላኬ ነው የምሰጠው። ስለዚህ እንደገና ሞተር አትነሻለሽ። ሞራል ያገባትም አይ ከእግዚአብሔር ጋር ግንኙነትን በማጠናከር እንደገና መነሳት ማለት ነው። ጥሩ ትምህርት አግኝቻለሁ። ሂዱ ወደ 20 ዓመት ብትመለስ ዛሬ ሆነ ማለት ነው ለራስሽ ምን ብለሽ ትነግራታለሽ? ለ20 ዓመቴ ላይ ብመለስ ምን ብዬ መነግራት ይመስላል? ለራሴ መንገድ ሳይሆን ብዙ ማስተካከላቸው ነገሮች አሉ። ከህይወት ውስጥ የማትፈልጋቸው ቆርጠ የምታወጣቸው ባላረግባቸው ኖሩ ባልሆነ ኖሩ ብለን የምናሳልፋቸውን የላይፍ ፓርቶች ቆርጬ ነበር ማውጣው። አልነግርም ማውጣት ነው። ግን ዛሬ አዲስ ቀን እንደሆነ ነግራት ነበር። ማለት የፈለገ የጨለመ ቢመስል ቀኑም እያንዳንዱ ሁኔታዎች አድካሚ ቢሆኑ የፈለገ ነገር ቢሆን ነገ አዲስ ነገር እንዳለ ነበር ምነግራት። ተስፋ እንዳቆርጥ ተስፋ ማንም ሰው እንዳይቆርጥ ነግረው። አልቆርጥም ከዚህ በኋላ አዎ እንጀራ ነው የምቆርጠው። አይ ደስ ይላል በጣም። ከዚህ አንጻር አሁን አንቺ ሰዎች በሶሻል ሚዲያ የሚያዩሽና ራሷን በሊዱ መካከል ምን ልዩነት አለ? ሶሻል ሚዲያ ላይ ማሳየት የምትፈልገውን ነገር ብቻ ነው ባይዘው የምታሳየው። ብዙ ጊዜ ቪዲዮን አይታችሁ ከሆነ ፊቴ ብቻ ነው ከዚህ በላይ ብቻ ነው የምቀርጸው። ሪል ህይወት ውስጥ ደግሞ ዛጋ እንደምታዩት አይደለም። ማለት ዛጋ የጥንካሬ ነገር ተናግሬ ወይም ደግሞ ስለ ብርታት አውርቼ እኔ ዞሬ የማለቅስባቸው በጣም ብዙ ሌሊቶች አሉ። ልዩነት አለው ገብቷል። ግን ሁልጊዜም ቢሆን ጠንካራ መስዬ ነው የምቆመው። ማለት ብዙ ሰው አሁን አንዴ የሆነ ቪዲዮ አመለጠና ወጣ እንደዚህ በማዝንበት ሰዓት ላይ ብቻዬን በመሆንበት ሰዓት ላይ የመከፋት ስሜት ሲሰማኝ ቪዲዮ አድርጌ ፖስት አላረገውም አስቀምጠዋለሁ። እና አጋጣሚ ድሪፍት ላይ የሚቀመጡ ቪዲዮዎች ፖስት ይደረጋሉ በሚል ኢንፎርሜሽን ሰማሁኝና ከዛ ላይ ላወርደው ስል ኦንሊ ሚ ብዬ ላወርደው ስል ኤቭሪዋን ብዬ ፖስት አድርጌዋለሁ። the whole ኮሜንቱ እዛ ላይ ያለው ሀፍ ነው የሚታየው። እያለቀስኩ ነው የፖስት ያደረኩት። እኔ የሆነ ጊዜ ላይ ሲያልፍ ሰብሰብ አድርጌ እነዚህን ቀናቶች እንዳለፉ ለቴስቲሞኒ የማስቀምጣቸው ቪዲዮዎች ናቸው አሰ ዶክመንት ለራሴ። ከዛም ልጦ ወጣ። አላወኩም 4 ሰዓት ከምናምን ነው ተኝቻለሁ። በጣም ብዙ ስልክ ይደወላል። ሳየው ቪዲዮን ኦንሊ ሚላለው ብዬ ኤቭሪዋን ያልኩት ፖስት አድርጎታል። ላጠፋው ነበር እሱን ቪዲዮ። ግን ኮሜንት ውስጥ ስገባ እንደ አንቺም ታለቅሻለሽ፣ እንደ አንቺም ይከፋሻል፣ እንደ አንቺም እንደዚህ ነሽ ትንቡክ ያልሽ እንደዚህ ወፍራም ሴት እንዴት ይከፋሻል? አይመስላቸውም ጭራሽ አይመስላቸውም። እና ይከፋኛል፣ በደንብ ነው የሚከፋኝ። በጣም አዝናለሁ። በጣም አሁንም ቢሆን እየኖርኩ አይደል? እስከ ኖርኩ ድረስ እኮ መድከም ዋጋ መክፈል አይቆምም። የፈለገ አይነት የላይፍ ስታተስ ላይ ብትሆን ላይም ብትሆን ታችም ብትሆን ስላለ ላይፍ ላይ እና አይመስላቸውም። ሁሉም ሰው የሞላለት ይመስላል እንጂ አልሞላለትም። በጣም ብዙ ጎዶሎና ቀዳዳ ነገሮች አሉ ጓዳችን። ኦፍ ኮርስ ይሄ ቦርጭና ጎንጭ እኮ ያስጠቃል እኮ የሚቸግረን አይመስልም። አይመስላቸውም። ሰዎች የምትከፋ አይመስላቸውም። የሚጎልብህ አይመስላቸውም። ወይ አንቺና ዳይት እናርግና እንክሳ
እንደምመሳሰል ለሊዱ ሀሳብ በጣም ደስ ይላል። እንደው አሁን ወደ ህይወትሽ ልምጣና ባህር ዳር ነሽ። ይህ በቃ በልጅነቷ እንደዚህ መከራ ያየች ውጣ ውረድ ያየች ናት። እንግዲህ ሊዱ እንዴት ወደ ፍቅር ህይወት ገባች? እንዴት ከባለቤቷ ጋር ተገናኘች? አጋጣሚ ነው። በአንድ ቤስት ፍሬንድ አለኝ፣ የሁለታችንም ሚቹዋል ፍሬንድ አጋጣሚ ነው የተተዋወቅ ነው እና ነገሮች በአንድ የሆኑ ነገሮች ሳይሆኑ ስቴፕ ባይ ስቴፕ የሆኑ ነገሮች ናቸው፣ ጊዜ የወሰዱ በጣም አብሮ ከመቆየት ከፍሬንድሺፕ ነው። ዳይሬክት ወደ ሪሌሽን አልገባንም። ያ ከመላመድ እንዲህ አንድ ቦታ ላይ ብዙ ጊዜ ከመገናኘት ምናምን ዴት ከመደራረግ አንግል ነው። ምክርሽን ጠግቦ የገባ ይመስለኛል ያገባሽ። ቤት የለም እንደዛ ቤት የለም። ባይዘወይ ያን ያክል 13 ሰከንዷ ላይ ነኝ። እንደዛ ግን ተፈጥሮሽ እንደዚህ ነው። እናንተ ትንሽ የማሳቅ ነገር ምናምን ሂውመሪክ አለሽ? እኔ በጣም ፈንኝ በጣም ነው። በቃ አሁን እዛ ጋር ያለው 13 ሰከንድ እዛ ጋር ነው የሚቆመው። ከዛ ለራሴ ቪዲዮ ነው አይቼ መሳቅ ጀምራለሁ ምናምን ነው። ያን ያክል ምከብድ ሰው አይደለም። ሰው እንዲህ ጉፍጥጥ ያልኩ ነው የሚመስለው፣ ግን በጣም ሶሻብል ነኝ። እና ባልሽ በጣም የሚወደው ባህሪሽ ምንድን ነው? ጥረቴን እጥራለሁ። በጣም አልጠብቅም የምልህ ለዛ ኑሮ እኔም አለው ገብቷል። የኔም ኃላፊነት ነው እና ከአንድ ሳይድ ብቻ ነው ግዴታ ከባል ወገን ነው ብዬ አላምንም። ብዙ ጊዜ አሁንም ደግሞ አለው ሴትም ቤቷ ላይ ራሱ የሆነ ኃላፊነት አላት። ቤት ውስጥ ወልዳ በምትቀመጥበት ሰዓት ላይ ልጆቿን የማሳደግ ኃላፊነት፣ ቤቷን ማኔጅ የማድረግ ኃላፊነት አለባት። ከዛ በዘለለም ደግሞ እንደኔ ደግሞ አይድል ከሆነች ማለት ልጅ ከሌለ ወይም ደግሞ መስራት መሮጥ በምትችልበት ሰዓት ላይ ቤቷ ኃላፊነትም የእሷም ኃላፊነት ነው ብዬ ነው የማስበው። እና አንዳንዴ እቃዎች ምናምን ቤት ውስጥ እንደዚህ ብዛት የሚሸጡ ይመጡና ቤቱን ፎርሙን ያሳጡታል። በዛ ሰዓት ላይ ሲገባ ራሱ ምንም ያን ያክል ኮምፕሌን አያደርግም እና ጥረቴ ይመቸዋል። በቃ ነገሮችን አብሮ ማስተካከል፣ ለምሰራው ስራ አብሮ መቆም፣ ማገዝ ባለበት ጥረትሽን ይወደዋል፣ ያገዘኛል። ባልሽ የቀድሞ ህይወትሽን በደንብ ያውቀዋል? አዎ ያውቀዋል። እኔ በጣም ግልጽ ነኝ። ምንም ደብቀው ነገር የለም። ረጅም ጉዞ ነው የምትኖረው እኮ ትዳር ውስጥ። ስለዚህ ምን ያህል ውጣ ውረድ እንዳሳለፍሽ በደንብ ያውቃል። አዎ ያውቃል። ባይ ዘ ወይ ምን መሰለህ እኔ እነዛን ውጣ ውረዶች ሳሳልፍ ከቤተሰብ ችግር አንግል አይደለም። ወጣትነት ሰዓት ላይ መቆጣጠር ያልቻልኩት ነገር ነው ዋጋ ያስከፈለኝ። ማለት ከስራ ጀምራለሁ፣ ከስራለሁ፣ ስራ ጀምራለሁ፣ ከስራለሁ፣ ያዝ ለቀቅ አደርጋለሁ፣ ሁሉንም ነገር እሞክራለሁ እና ይሄ መከራ ምለው መከራ ሳይሆን ሀስል ምለው በወጣትነቴ አንድ የሆነች ጊዜን ማሳለፍ ባለመቻል የከፈልኩት ዋጋ ነው። ያ ደግሞ ዛሬ ላይ እንድበረታ አድርጎኛል። እነዛን ፓዞች ህይወቴን ማለፌ እንድጠነክር አድርጎኛል። አሁን ከዚህ በኋላ ምንም ነገር ቢሆን ያን ያክል አይጠለኝም ብዬ አስባለሁ። ከባልሽ ጋር በጣም የምትስቁበት ነገር ምንድን ነው? ቤት ውስጥ እኔ ቪዲዮ ስሰራ ማለት ቪዲዮ ስሰራ የሆነ ነገር ስራ ስሪብኛ ደግሞ አንዳንድ ሰዎች አሉ ብለሽ ስሪብኝ ይላልና በእኔ ቪዲዮዎች እሱ ፈኒ ቪዲዮዎች ያዝናኑታል። ጭራሽ ሆሪ ፔጃችን ላይ የሚመጣው እየተለያየ ነው፣ ምንም አይቀራረብም እና ፈኒ ቪዲዮዎች ነው የሚያዝናን ነው። እሱን እያየን ፈነና አደርጋለን። ያው ጊዜ ሶሻል ሚዲያ አይደል? ሁላችንም ሶሻል ሚዲያ ላይ ነን። አሁን ቅድም የሚያስለቅስሽ ነገር አለ ምሳሌ፣ ግን አንቺ በጣም የሚያስለቅስሽ ግን ሰዎች የማያውቁት ነገር ምንድን ነው? ኧረ አለ በጣም ብዙ ነገር ማለት ሳለቅስ አንድ ቀን ሁለት ቀን አይደለም፣ በር ዘግቼ 3-4 ቀን ላልወጣ እችላለሁ። አንድ ከሚያስለቅሰኝ ነገር አንዱ ዛሬ ላይ እዚህም ላይ መቆም ሰው አልነበርኩም። እግዚአብሔር ምሕረት ያስለቅሰኛል፣ ውስጤን ይነካኛል። በጣም ምሕረት ስለተደረገልኝ ስለተወደድኩኝ ዛሬ ላይ በብዙ ምሕረት እንድቆም ስለሆንኩኝ ያ ውስጤን ይነካኛል፣ ከሰዋዊ ነገር ውጪ ማለት ነው። ከዛ ውጪ ግን ቢዝነስ ሲበላሽ በጣም ነው የሚከፋኝ። ይከፋሻል? አዎ ቢዝነስ ሲበላሽብኝ በጣም ማለት ምን ያህል ለዛ ነገር ራሴ እንደምሰጥ ስለማቅ ይከፋኛል። ከእግዚአብሔር ጋር ያለሽ ግንኙነት እንዴት ነው? በምን ያህል ደረጃ? እኔ እግዚአብሔር ለእኔ የጓዳዬ ንጉስ ነው፣ የቅርቤ ነው፣ ከማንም መሸሸጊያዬ ነው፣ መደበቂያዬ ነው፣ ሞገሴ ነው እግዚአብሔር እና ስለተወደድኩኝ በጣም ደስ ይለኛል። በጣም እግዚአብሔር በጣም ረዳት መሆኑን በጣም ብዙ በቪዲዮዎች ላይ ተገልጿል። እግዚአብሔር ሲረዳ ካንተ ምንም አይጠብቅም፣ ኡፍ ደግሞ አይልህም። እግዚአብሔር ሲረዳ እግዚአብሔርን እንደምነግረውን ነገር ራሱ እያወቀ የሚሰማኝ አምላክ ነው ያለኝና
አውቀዋለሁ። በሱ ኃይል በሱ እጅ ብዙ የተሰበሩ ነገሮች ሲጠገኑ አይቻለሁ። የማያልፉ የሚመስሉ የጨለሙ ማይነጉ የሚመስሉ ቀናቶችንም ሲያልፍ አይቻለሁ። አሁን አንቺ ብዙ ጊዜ ያው ምክር ሰጭኛ አትይም እንጂ አብዛኛው ምክር ናቸው ያንቺ። ያው ሰው እንደዛ ወሰደው። አይ ምክር ናቸው። እሺ ምክር ብለሽ ካላልሽ ድረስ ነው እንጂ ምክር ናቸው። አንቺ ምክር ትሰሚያለሽ? እኔ ሰማለሁ። ምክር እንዳልኩ ነው። ምክር ማለት እቀበላለሁ። ምን አይነት ባህሪ ያለኝ መሰለ? በጣም ቁጡ ነኝ ማለት ኃይለኛ የሚባል አይነት ባህሪ ነው ያለኝ። ቁጡ ነኝ፣ በጣም ተጫዋች ነኝ፣ ቁጡ ነኝ። አዎ ማለት እኔነት ይሄ አለመነካት በቃ የክብር ጉዳይ ልታገሰው የማልችለው ጉዳይ ነው። በታሪክ በቃ ልታገሰው የተናኩ ከመሰለኝ ምን እንደምሆን አላውቅም። ማለት እዛ ቦታ ላይ ሁሉ ደግመህ ላታገኘኝ ትችላለህ። አንተ እኔን ከናከኝ በማላችን ያለው ግንኙነት የስጋ ሊሆን ይችላል፣ የስጋ ዝምድና ሊሆን ይችላል። ማንም አልታገስም እና ከበዛው ልክ ደግሞ ለሰዎች መመቻ አይነት ሰው ነኝ ብዬ አስባለሁ። እና ምክር ትሰሚያለሽ? አዎ ሰማለሁ፣ አዳምጣለሁ፣ ባልተገብርም ምክር ስል ግን አሁን በሰውነቴ ጉዳይ በጣም ብዙ ሰው አንቺ ትመክሪያለሽ፣ ሰው ግን አንቺን የሚመክርሽ ሰው የለም ምናምን። ኦፊሻል ማሳወቅ የምፈልገው እኔ ሰውነቴን ፈልጌው አይደለም፣ ሄሬዲቲ ነው፣ ነገር ነው። ቤተሰቤ በሙሉ ወፍራም ናቸው፣ እሞክራለሁ፣ ግን ሞራሉም ኢነርጂውም የለኝም። ሰው ከዚህ በኋላ እንደዚህ አይነት ኮሜንት አልፈልግም። ውፍረትሽን ቀነሽ የሚል ምክር አሰቢም? ካሁን በኋላ ሊዱ ውፍረቷን ቀንሱ ብላችሁ እንዳትመክሩ። የሞከርኩ እኮ ነው፣ ሞክራለሁ፣ ለመቀነስ ሞክራለሁ። ግን አንዳንዴ ሞራል ከሌለ ለዛ ነገር ማለት ኢነርጂው ከሌለ ምን ታደርገዋለህ? ስንት ኪሎ ነሽ አሁን? እኔ አልተመዘንኩም ማለት በቅርቡ አልተመዘንኩም። ጀምሬ ነበር ስፖርት፣ ግን ዳይት ግን ያስቀንሳል እኮ ልንገርሽና እኔ ዳይት ግን በደንብ ዳይት ካረግሽና በተለይ በስነ ልቦና በስነ ምግብ ባለሙያዎች ከታገዘ መቀነስ ከፈለግሽ ፍላጎቱ አለኝ እኮ ፈልጋለሁ፣ መቀነስ ፈልጋለሁ። ግን ምን ከፈለግሽ እኔ ልገባበት ይችላል መሀል ላይ። እሺ ደስ ይለኛል። ምክር ሰማት። እኔ ከስነ ምግብ ጓደኞች አለኝ። ከጤናማ አንግል እኮ በጣም ብዙ ሳይድ ኢፌክት በጣም በነፃ ይተባበሩኛል፣ ፕሮግራም ይሰጡናል። አንቺና እኔ አብረን እንደውም ቻሌንጁን እንጀምራለን። እኔም አንድ 10 ኪሎ መቀነስ እፈልጋለሁ። ዲል ስለዚህ እውነተኛ ደስታ ለአንቺ ምንድን ነው? እንደ ሰው ገንዘብ። እውነትሽን ነው? ሆነስትሊ ገንዘብ። ገንዘብ ማጣት ደስ አይልም ማለት ላብራራው አልፈልግም። ማለት የሚብራራ ነገር እንደ ድነት እኮ መጥፎ በሽታ የለም ማለት አላስተባብልም፣ አላመቻመችም። ገንዘብ እውነተኛ ደስታ ገንዘብ ነው። እንደ ሰው እውነተኛ ደስታ ኢየሱስ ነው ለኔ ጌታ። ለኔ እውነተኛ ደስታ ህይወትም ኢየሱስ ነው። በምድር ግን እንደ ሰው ለምድራዊ ደስታ የሚሰጥ ጠይቁኝ። እኔ ፍሉስ ገንዘብም እኮ ደስታ ታጣል እኮ አለመኖር ችግር። ማለት ይሄ ራሳችንን ለመሸወድ የምንጠቀማቸውን አንዳንድ ነገሮች አክሰፕት አላደርግም። በቃ ካለ አለ ነው። ምንም የምታመቻምቸው ነገር የለም። ሊኖር ይገባል፣ መስራት አለብን። ምንጥሮም ይሄን ያክልም እንጋጋጠው የምንወርደውም ገንዘብ ለማግኘት ነው። ኦፍ ኮርስ ገንዘብ ኖሯቸው ደስተኛ ያሉን ሰዎች አውቃሉ። እኔ ቤታቸው እጄ ክትፎ እየበላው እነሱ እንጀራ በርጎ የሚበሉ ሰዎች ወይም ደግሞ ዘይት የሌለው ሽሮ የሚበሉ ሰዎችን አውቃለሁ እኮ። ገንዘብ ጤናን ላይ ገዛ ይችላል ምናምን፣ ግን ግዴታ ነው በቃ። ገንዘብ ሙሉ ደስታ ላይሰጥ ይችላል፣ ግን የደስታ ማጣትን ምክንያት ሊሆን ይችላል። ሊሆን ይችላል ሳይሆን ነው ማለት ማንም ሰው በዚህ ሐሳብ ላይ አስተያየት መስጠት ይችላል። ይሄ የኔ ሐሳብ ነው። እንደ ሰው አዲስ ሞመንት የሚያስደስተኝ ገንዘብ ሜክ ማድረግ በጣም ያስደስተኛል። ሁላችንም ለማስመሰል ካልሆነ በስተቀር ገንዘብ እንወዳለን አይደል? አንድ ሴትዮ በጣም ወዳለሁ አይደል? እኔ በጣም ጠበቅ አድርገውት ማለት ነው። በጣም ነው የምወደው ገንዘብ። እኔ አሁን ማግኘትንም ማጣትንም አውቃለሁ በህይወቴ። ማለት የሚያውቅ ሰው ያውቀኛል። እኔ ታች ሆነ ይሄ ማለት ምንም ገንዘብ የሌለው ሰው የሚበላው የምጠጣው የማጣት ምናምን ሳይሆን የምፈልጋቸው ነገሮች የመጀረጥኩ ማላደርግባቸው ጊዜን አውቃለሁ። ማለት ገንዘብ አለመኖርንም አውቃለሁ፣ ሌክጀሪ ህይወትንም አውቃለሁ። ከሌክጀሪም ህይወት ወጥቶም ደግሞ ታች የሆነ ህይወትንም ሊዳርግ አውቃለሁ። ያንኑ ለማሸነፍ እየሞከርኩ ነው። ግን ወደዳችሁም ጠላችሁም ገንዘብ መሰረታዊና ደስታ የሚሰጥ ነገር ነው። ይሁን
እንደ ሀሳብ ተቀብለ ነው እንደ ሀሳብ። ስለዚህ በአጠቃላይ አሁን ያቺ በ25 የነበረችው ያልበሰለችው ሊዱ አሁን የለችም ውስጥ የለችም። ቪቫ የለችም። በጣም አሪፍ ተናጋሪ ነሽ። ሀሳቦች በጣም ጥልቅና ደስ የሚሉ ናቸው። እኔ ወድጃቸዋለሁ። ከአንቺ ጋር ማውራት በጣም ያስደስታል። ብዙ ደቂቃ አልመሰለኝም እስካሁን። እኔም አልታወቀኝም። እና በመጨረሻ ማስተላለፍ የምትፈልጊው? ማስተላለፍ የምፈልገው መልዕክት ምን መሰለህ? መታመን በእግዚአብሔር ነው። አለቀ አበቃ ብላችሁ በእናንተ ዘንድ የደመደማችሁት ነገር፣ ተስፋ ያስቆረጣችሁ ነገር ዛሬ ቢያስለቅስም ነገ በእግዚአብሔር እጅ ደግሞ ቀላል እንደሆነ ህይወታችሁ ባለቤት አለው። ለባለቤቱ አሳልፋችሁ ስጡ ነው የምለው። ይሄንን ነው የምለው። ከዛ በዘለለ ደግሞ የማያልፍ ነገር እንደሌለ እኔ የቆምኩት ቴስቲሞኒ ነኝ። ብዙ ነገሮች አልፎ መቆም ዛሬ ሞራል የሰው ልጅ እኮ ቆሞ መሄዱ አይደለም፣ አይምሮን ጠብቆ መቆሙ በራሱ ካሳለፍነው ነገር አንጻር ዛሬ ላይ በርትቶ መቆም ትልቅ ነገር ነውና ማንም ሰው ቢሆን ሰውን አለማየት፣ በጣም ሰውን ማየት ይጎዳልና በተቻላችሁ አቅም አይናችሁን ከሰው ላይ አንሱ። ይሄን ነው ልል የምችለው። በጣም አሪፍ ነው። በጣም ደስ ይላል። አሪፍ ጨዋታ ተጫውተናል። ጥሪና ክብረሽ እዚህ ስቱዲዮ ስለመጣሽ በጣም አመሰግናለሁ። ስራሽ የሚሳካልሽ። አዎ ተጨማሪ እንግዲህ ኦሪጂናል ፕሮዳክቶችን የምትፈልጉ ሰዎች ካላችሁ በዚህ አጋጣሚ አውቃለሁ እንደምትወዱኝ እንደምታምኑኝ አውቃለሁ። እምነታችሁን ደግሞ አሳይታችሁኛል። አንድ ቀን ነገሮች ይስተካከሉና በደንብ በይፋ አመሰግናቸዋለሁ። እኔ ቲክቶክ ላይ ያሉ ፎሎወሮቼን ህዝቡንም በጣም አምነውኝ ነው እቃ የሚገዙኝና ኦሪጂናል የሆኑ ምንድን ነው የሚሸጪው? ሂማኔር የስኪንኬር ፕሮዳክት እኮ ያስፈልገኝ ነበር ግን ነበረ የሚያስፈልግ አድርጌ ነበር ኢንተርቪው ማድረግ ነበረብኝ ነበረ እና ኦሪጂናል የሆኑ ሂማኖሮችን የሚፈልጉ ሰዎች ካሉ ቲክቶክ አካውንት አለ ሊንዳ ማርኬትስ የሚል እሱ ውስጥ እየገቡ ፎሎ እያደረጉ ስልክ ቁጥር እዛ ላይ አለ እየደወሉ በታማኝነት የትም ሁኑ የትም ርቀት አይገድበኝም ያላችሁበት ድረስ ግሬዱን የጠበቀ እቃ አደርሳለሁ። ስለምታምኑኝ በዚህ አጋጣሚ በጣም ነው ማመሰግነው። ኦፊሻል ላመሰግናችሁ ፈልጋለሁና ስለምትሰጡኝ ፍቅር ስለምታሳዩኝ ስለምታበረታቱኝ የእናንተ ማበረታታት የአንድ ሰው እኔን ሂውማኔር መግዛት እኔ ህይወት ላይ ምን ያህል እየሰራ እንደሆነ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ነገሮች ተስተካክለው ደግሞ ኦፊሻል በቅርቡ አንድ ሱቅ ከፍተን እናወራለን። ከሁላችሁም ጋር እንገናኛለን። እግዚአብሔር ያክብርልኝ። በጣም አሪፍ በጣም አሪፍ። ያው አሪፍ እቃ ከአሪፍ ምክር ጋር አለ ተብላችኋል ነው። ኦብቪስሊ ምክርም አለ እቃም በጥራት አለ። ደስ ይላል። በጣም አመሰግናለሁ ጊዜሽ ሰውተሽ ለወጣቶችም ላሉ ወጣቶች እንዲህ አይነት ምክር መስጠት በጣም ህይወትሽ አስተማሪ ነው። በጣም አሪፍ ነው። ስለዚህ ቀጥይበት፣ ስራሽንም መልእክቱንም ይቀጥል የሚል ሀሳብ ነው ያለኝ። አመሰግናለሁ። እንግዲህ በሰፊው ደግሞ ሌላ ጊዜ ደግሞ እንገናኛለን። እንደውም ከስተን አብረን እንዳትረሳ ሰምታችኋል። ሁላችሁ ከስተን ያዙልኝ የፉጭት አስተማሪ መስለን አብረን እዚህ ኢንተርቪው እናደርጋለን። በጣም አሪፍ። እሺ በክብር ሸኛለሁ።